ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾቼ ቤተሰቦቼ፣ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ እዚህ ትርፍ ይበልልኝ። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ሁሉ መልካም ነው ወይ? ሁሉ ሰላም? እግዚአብሔር ይመስገን በጣም ሰላም ነኝ። ከኔ ያለው ሰላም ከእናንተም ሰላማችሁ እዚህ ትርፍ ይበልልኝ እያልኩ እንግዲህ ዛሬም ይዤላችሁ የመጣሁት ቪዲዮ ስለነ አብርሽና ስለነ ሩታ ነው። አዲስ መረጃ ነው፣ ግን ቪዲዮዬን ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። ለማታበረታቱኝ ሰላም ለሀገራችን፣ ፍቅር ለወገናችን አምላክ እግዚአብሔር አምላክ ይላክላችሁ እያልኩ እንግዲህ ወደ ቪዲዮዬ አልፋለሁ። ያው እንዳያችሁት እንግዲህ እውነትም ውሸትም ሚዲያ ላይ እንግዲህ እየወጣ ይገኛል። ግን እውነትና እውነቱ ጋሽዬ እንግዲህ ዛሬ ያወጣው መረጃ በጋሽዬ ዩቱብ ማለት ነው። እውነተኛውን መረጃ ነው ይዤላችሁ የምመጣ። ግን ይህን ቪዲዮ እስከ መጨረሻው ትመለከቱ ዘንድ በጥሞና ጋብዣችኋለሁ ማለት ነው። እና ያው ምልቃቸው ቪዲዮዎች እንግዲህ አጫጭሮች 5 ደቂቃ በላይ አልክም እንዳይጓተትባችሁ እያልኩኝ እንግዲህ እሷን ደግሞ ያው አበረታቱ። መልካምነት ለራስ ነው ውዶችዬ። በተረፈ ግን ወደ ቪዲዮ ሳልፍ ጋሽዬ እንግዲህ ሩታን እንደሚያገኛት ተናግሯል። ሲቀጥል ደግሞ አስቸኳይ ሽማግሌ እንግዲህ ተቀምጠዋል ስለ ሩታና ስለ አብርሽ እያሉት መረጃ ደግሞ እንዴት በሚዲያ ተጋብተው በሚዲያ ነው የሚፋረሰው። ስለዚህ ቃል ኪዳን አለባቸው። ቃል ኪዳን ደግሞ ቀጥታ በሚዲያ አይደለም መፍረስ ያለበት። አዎ ጥፋተኛ እንደ ጥፋቱ መሰረት መታረም አለበት አብርሽ ይላሉ ሽማግሌዎቹ። ግማሾቹ ደግሞ የልጅነት ባህሪ ኑሮት ነው እንጂ አብርሽ እንደዚህ አያደርግም፣ አብርሽ ጨዋ ሰው ነው እያሉ ይገኛሉ። አብዛኛዎቹ ደግሞ እንዲህ ማድረግ የለበትም ከሴት ላይ ሴት መደረብ የለበትም ይላሉ። እና ጋሽዬ እውነት ለመናገር በጣም ተናዷል፣ በጣም ተበሳጭቷል። እኔ ልጄን አውቀዋለሁ እስካወቅኩት ድረስ ግን እንደዚህ ያለ ነገር አያደርግም ነበር። አሁን ምን ነክቶት ነው? ምንስ አስነክተው ነው ሄርሜላ የምትባል ልጅ እያሉ እንግዲህ ለአብርሽም ዝተውበታል ጋሼ ማለት ነው። ስለዚህ አብርሽ ደግሞ ያው ሁላችሁም ታውቃላችሁ ከቤት አልሄድም በየጓደኞቹ ቤት ነው የሚሄድ። ምክንያቱም ጋሽዬ ስለፈራ እና ከሄርሜላ ጋር እንግዲህ የሚያደርገው ድርጊት ያው አንዳንዴ በሱ ቤት እንግዲህ ትክክል ነኝ ማለቱ ነው። እና ምን አለ መሰላችሁ በህይወታችሁ ውስጥ ብዙ ውጣ ውረዶች አሉ። ግን ይህን ሲደረግ ደግሞ አንደኛ ማሰብ አለብን። እቺ ልጅ ከፋታል አይከፋትም? የምናደርገው ድርጊት እናውቃለን አናውቅም? አንድ ሰው አታድርግ የተባለውን ነገር ማድረግ የለበትም እንዴ። ግን አብርሽ ግን በቃ አታድርግ የምትለውን ነገር ሩታ ያደርጋል። ለምን እንደሆነ አላውቅም። ምክንያቱም በኋላ ከማልቀስ በኋላ ከመጸጸት ጅብ ከሮጠ ውሻ ጮኸ የሚባለው ተረት አለ። እና አንድ ልጅ ሴትም ትሁን ወንድ የመጨረሻ ታግሶ ትዕግስቱ ሲያልቅ የመጨረሻ እርምጃ ነው የሚራመደው። ስለዚህ አብርሽ ደግሞ ስታዘበውና ስለው የመታረቅ ሀሳብም ሞራንም ያለው አይመስለኝም። ለምን አታድርግ እኔ እዚህ ሴት ጋር ተለያይ ካለሹ ሴት ጋር ነው እንግዲህ አብርሽ ተቀምጦ ያው እንግዲህ ትልቅ ሽማግሌ ስለገባበት መታረቃቸው አይቀርም። ቢታረቁም ዙረው ግን ያው ነው። አታድርግ የተባለ ነገር አለማድረግ ነው። ትዳር ቀልድ አይደለም። ሲገነቡት ከባድ ነው። ሲያፈርሷት ግን 1 ሴኮንድ አትከብድም። የማፍረስ ማለት ነው። የመገንባቱ ግን በጣም ብዙ ዋጋ ያስከፍላል። እና ትዳራችሁን ባትበትኑ መልካም ነው የምለው እኔ። ዝም ብላችሁ በሞኝነትና ባለዋልታነት ትዳር እንዲቀላል አይደለም። ባትፈቱት
ባትሉት ባይኔ። ስለዚህ ይህን ይመስላል ቪዲዮ። እስከ መጨረሻው እንግዲህ አዳምጣችሁ ላይክ እና ሼር ሰብስክራይብ አድርጉ ውዶችዬ። በተረፈ በክርስቶስ ፍቅር እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ ተመልሰን እስከምንገናኝ ቸር ያቆየን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነት